የሐዋርያው ጴጥሮስ መልእክት ሁለተኛ። መግቢያ። ጸሐፊው ራሱ ስምዖን ጴጥሮስ እንደሆነ ምዕራፍ 1 ቁጥር 1 ገልጿል። የግል ልምዱን በተናገረበት ምንባብ ውስጥ ምዕራፍ 1 ቁጥር 12-15 አንደኛ መደብ ነጠላ ቁጥር ተውላጠ ስም በመጠቀም ኢየሱስ በተራራ ላይ በክብር በተገለጠ ጊዜ የዓይን ምስክር እንደነበረ ተናግሯል። ምዕራፍ 1 ከቁጥር 16-18 ከማቴዎስ ወንጌል ምዕራፍ 17 ቁጥር 1-5 ጋር ያነጻጽሩ። ጸሐፊው ይህንን ሁለተኛ መልእክቱ መሆኑን የተናገረ ሲሆን ምዕራፍ 3 ቁጥር 1 ጳውሎስ የተወደደ ወንድማችን ይለዋል። ምዕራፍ 3 ቁጥር 15 እና ማብራሪያውን ይመልከቱ። ባጭሩ መልእክቱ የጴጥሮስ ሲሆን የመልእክቱ ባህሪ ይህንኑ ይደግፋል። ሁለተኛው የጴጥሮስ መልእክት እንደ አንደኛው መልእክት በመጀመሪያዋ ቤተክርስቲያን ዘንድ በስፋት የታወቀና የተረጋገጠ ባይሆንም በመጀመሪያው ምዕተ ዓመት መጨረሻና በሁለተኛው ምዕተ ዓመት ውስጥ ስልጣን ያለው መልእክት መሆኑን አምነው በመቀበል የተጠቀሙበት አንዳንድ አሉ። ቀልሚጢዮስ 95 ዓመተ ምህረት ውስጥ ተጠቅሷል። ጴጥሮስ መልእክቱን መጻፉ ኦርገን እስከኖረበት ዘመን ድረስ 185 ከ253 ዓመተ ምህረት ተቀባይነት አላገኘም ነበር። ኦርገንም በዚህ ጉዳይ ጥርጥር እንዳለው ያንጸባረቀ ይመስላል። ዩስፒዮስ 265 እስከ 340 በበኩሉ መልእክቱ በጴጥሮስ እንደተጻፈ ቢቀበልም ጥያቄ ውስጥ ካሉት መጻሕፍት ጋር ቆጥሮ ነበረ። ከኤውሳቢስ በኋላ ግን መጽሐፉ በቀኖና አጠቃቀም ተቀባይነት አግኝቷል። የተጻፈበት ጊዜ ጴጥሮስ የመጀመሪያውን መልእክት አንደኛ ጴጥሮስ ሊሆን ይችላል። ከጻፈ በኋላ ምዕራፍ 3 ቁጥር 1 ወይም ሕይወት ዘመኑ መጨረሻ አካባቢ ከምዕራፍ 1 ከቁጥር 12-15 ጋር ያነጻጽሩ። ሁለተኛውን መልእክት ጻፈ። የሁለቱ አንባቢያንም ተደራሲያን አንድ ናቸው። ጴጥሮስ የተሰዋው በኔሮ ዘመነ መንግስት በመሆኑ መልእክቱ የተጻፈው በ68 ዓመተ ምህረት እና በ65 ዓመተ ምህረት መካከል ይሆናል። ሁለተኛው የጴጥሮስ መልእክት ከላይ ከተጠቀሰው ጊዜ በኋላ እንደተጻፈ የሚናገሩ ቢኖሩም ቅሉ በመልእክቱ ውስጥ ምንም የሚደግፋቸው መረጃ የለም። መልእክቱ የሚያወጋው የስህተት ትምህርት በመጀመሪያው ምዕተ ዓመት ከነበሩት የስህተት ትምህርቶች ጋር ይመሳሰላል። የመጽሐፉን ሁለተኛ ምዕራፍ በሁለተኛው ምዕተ ዓመት ከነበረው ከኖሲቲዝም ጋር እንዲነጻጸር ማድረግ የምዕራፉን ይዘት ከሚፈቅድልን በላይ መለጠጥ ነው። በሁለተኛ ጴጥሮስ ውስጥ የተጠቀሱት የስህተት አስተማሪዎች ከሁለተኛው ምዕተ ዓመት መስራች ኖስቲኮች ጋር የነበሩ ሊሆኑ ስለሚችሉ ከመጨረሻው የጴጥሮስ የሕይወት ዘመን ጋር የማይስማማ ሆኖ ስለ እነርሱ የተጻፈ አንዳች ነገር የለም። አንዳንድ ሰዎች በምዕራፍ 3 ቁጥር 4 ላይ የተጠቀሱትን አባቶች የመጀመሪያዊቱ ክርስቲያኖች ናቸው ስለሚሉ ከላይ የተጠቀሰውን ዘመን ወደ ኋላ ይመልሱታል። አባቶች የሚለው ቃል ግን ብዙውን ጊዜ የብሉይ ኪዳን አባቶችን የሚያመለክት ነው። የሐዋርያት ሥራ ምዕራፍ 6 ቁጥር 31፣ የሐዋርያት ሥራ ምዕራፍ 3 ቁጥር 13 ዕብራውያን ምዕራፍ 1 ቁጥር 1 ጋር ያነጻጽሩ። እንደዚሁም ስለ ጳውሎስና ስለ መክቶች የሚናገሩ ክፍሎች ምዕራፍ 3 ቁጥር 15 ጴጥሮስ ከሞተ በኋላ የነበረው ዘመን የሚያመለክቱ አይደለም። ሁለተኛ ጴጥሮስና የይሁዳ መልእክት የጴጥሮስ መልእክትና የይሁዳ መልእክት ግልጽ የሆነ ተመሳሳይነት አላቸው። ሁለተኛ ጴጥሮስ ከይሁዳ ምዕራፍ 4 ቁጥር 18 ጋር ያነጻጽሩ። ግልጽ ልዩነት አላቸው። አንዱ ከሌላው ቀድቷል ወስዷል ወይም ሁለቱም ከአንድ የጋራ ምንጭ የተቀዱ ናቸው የሚሉ አሉ። አንዱ ከሌላው ወስዶ ከሆነ ከዋናው ሐሳብ ጋር እንዲጣጣም የደራሲውን ዓላማ እንዲጠናከር እንጂ ለኩረጃ ተብሎ አይደለም። ብዙዎች ይሁዳ ጴጥሮስን ተጠቅሟል ቢሉም ረጅሙ መልእክት ጴጥሮስ አጭሩን ይሁዳ ተጠቅሟል ቢባል የበለጠ ይታመናል። እንዲህ አይነት መዋዋስ በጥንታውያን የሥነ ጽሑፍ ሥራዎች ውስጥ የተለመደ ነበር። ለምሳሌ ያህልም ብዙ ሰዎች ጳውሎስ ፊልጵስዩስ ምዕራፍ 2 ቁጥር 6-11 እና አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ሲጻፍ የጥንት መዝሙሮችን ክፍሎች ተጠቅሞ እንደነበር ያምናሉ። ዓላማው ጴጥሮስ በመጀመሪያው መልእክት ምዕመን ከቤተ ክርስቲያን ውጪ የሚመጣባቸውን ስደት አንደኛ ጴጥሮስ ምዕራፍ 4 ቁጥር 12ን ይመልከቱ፣ እንዴት መቋቋም እንደሚገባቸው ይመክራቸዋል። በዚህ በሁለተኛው መልእክቱ ግን ወደ ቤተ ክርስቲያን ከገቡት ምዕራፍ 2 ቁጥር 1 ምዕራፍ 3 ከቁጥር 3-4ን ይመልከቱ። ሐሰተኛ አስተማሪዎችና ክፉዎች እንዴት ራሳቸውን መጠበቅ እንዳለባቸው ያስተምራቸዋል። ሁለቱ መልእክቶች በሐሳብና በይዘት የተለያዩ ቢሆኑም ጴጥሮስ እንደ አንድ የእግዚአብሔር መንጋ እረኛ ዮሐንስ ምዕራፍ 1 ቁጥር 15-17 አንባቢዎች ክርስቲያናዊ እምነትና ተግባርን በማዋሃድ ጤናማ በሆነ አካሄድ እንዲተጉ ያሳስባቸዋል። ዓላማው በሶስት ይከፈላል። አንደኛ የክርስቲያናዊ ሕይወት እድገት ለማበረታታት ምዕራፍ 1፣ ሁለተኛ የስህተት ትምህርት ለመዋጋት ምዕራፍ 2፣ ሶስተኛ የጌታ ዳግም ምጽአት በመጠባበቅ እንዲበረቱ ለመምከር። አስተዋጽኦ አንደኛ መግቢያ ከምዕራፍ 1 ከቁጥር 1 እስከ 2፣ ሁለተኛ በክርስቲያናዊ በጎ ምግባር ስለማድረግ
የተሰጠ ምክር ምዕራፍ 1 ከቁጥር 3 እስከ 11። ሀ የመለኮታዊ ኃይል ማስቻል ምዕራፍ 1 ከቁጥር 3 እስከ 4። ለእድገት የቀረበ ጥሪ ምዕራፍ 1 ከቁጥር 5 እስከ 7። አመሩሃ የእድገት ጥቅም ዋጋ ምዕራፍ 1 ቁጥር 8 እስከ 11። ሶስተኛ የጴጥሮስ መልእክት ዓላማና እውነተኛነት ምዕራፍ 1 ከቁጥር 12 እስከ 21። ሀ የጻፈበት ዓላማ ምዕራፍ 1 ቁጥር 12 እስከ 15። የስልጣኑ መሰረት ምዕራፍ 1 ቁጥር 16 እስከ 21። አራተኛ ከሐሰተኛ መምህራን መጠንቀቅ ምዕራፍ 2። ሀ መምጣታቸው አስቀድሞ መነገሩ ምዕራፍ 2 ከቁጥር 1 እስከ 3። ሀ እንዲፈረድባቸው መረጋገጡ ምዕራፍ 2 ከቁጥር 3 እስከ 9። አመርሃ ባህሪያቸው መታወቁ ምዕራፍ 2 ከቁጥር 10 እስከ 22። አምስተኛ የክርስቶስ ዳግም ምጽአት እውነት መሆኑ ምዕራፍ 3 ከቁጥር 1 እስከ 16። ሀ ጴጥሮስ የጻፈበት ዓላማ መደገሙ ምዕራፍ 3 ከቁጥር 1 እስከ 2። የዘባቾች መምጣት ምዕራፍ 3 ከቁጥር 3 እስከ 7። አመርሃ የክርስቶስ ዳግም ምጽአት እርግጠኝነት ምዕራፍ 3 ከቁጥር 8 እስከ 10። የክርስቶስን ዳግም ምጽአት የተመረኮዙ ምክሮች ምዕራፍ 3 ከቁጥር 11 እስከ 16። ስድስተኛ መደምደሚያ አስተያየት ምዕራፍ 3 ከቁጥር 17 እስከ 18። ምዕራፍ 1 ቁጥር 1 አገልጋይና የሮም ምዕራፍ 1 ቁጥር 1 ማብራሪያ ይመልከቱ። ሐዋርያ የማርቆስ ወንጌል ምዕራፍ 6 ቁጥር 30፣ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 1፣ ዕብራውያን ምዕራፍ 3 ቁጥር 1 ማብራሪያ ይመልከቱ። ስምዖን ጴጥሮስ የማቴዎስ ምዕራፍ 16 ቁጥር 18፣ ዮሐንስ ምዕራፍ 1 ቁጥር 42 ማብራሪያ ይመልከቱ። በአምላካችን ባዳኛችን በኢየሱስ ክርስቶስ ኢየሱስ አምላክና አዳኝ እንደሆነ የሚያሳይ ነው። የክርስቶስን አምላክነት የሚያመለክተውን የሮሜ ምዕራፍ 9 ቁጥር 5 ማብራሪያ ይመልከቱ። እውነት አንድን እውነት ማመን ሳይሆን ከእግዚአብሔር የሚሰጠውን ድነት ለመቀበል በክርስቶስ የመታመንን ችሎታ ነው። ለተቀበሉት እግዚአብሔር በጽድቅነቱ የማመን ችሎታ ለሰዎች ይሰጣል። ምዕራፍ 1 ቁጥር 2 እግዚአብሔርና ጌታችን ኢየሱስን በማወቅ ጴጥሮስ መሠረታዊ የክርስትና አስተምሮ አስፈላጊነት በዚህ መልእክቱ ውስጥ በግልጽ አሳይቷል። ምዕራፍ 1 ቁጥር 3 እና 5፣ 8፣ ምዕራፍ 3 ቁጥር 18ን ይመልከቱ። ጴጥሮስ የስህተት ትምህርት የሆነውን ኑፋቄ ለመቃወም የተጠቀመው የእውነተኛ ዕውቀት አስፈላጊነት ለክርስቲያኖች በማስተማር ነበር። ጸጋና ሰላም ዮናስ ምዕራፍ 4 ቁጥር 2ን፣ የዮሐንስ ምዕራፍ 14 ቁጥር 27ን፣ ምዕራፍ 20 ቁጥር 19ን፣ ገላትያ ምዕራፍ 1 ቁጥር 3ን እንዲሁም ኤፌሶን ምዕራፍ 1 ቁጥር 2ን ማብራሪያ ይመልከቱ። ምዕራፍ 1 ቁጥር 3 ክብር የህልውናውን ልዕልና የሚገልጽ ሲሆን በጎነት በተግባር የሚገለጠውን ልዕልናውን ማለትም በሥራ የተገለጠ መልካምነቱን ያመለክታል። ለሕይወትና ለእውነተኛ መንፈሳዊነት የሚያስፈልገን ሁሉ ለመንፈሳዊ ሕይወት የሚያስፈልገን ሁሉ እግዚአብሔር እርሱን በማወቅ እንድናገኝ አዘጋጅቶልናል። በእርግጥ ሁለተኛው የጴጥሮስ መልእክት የተጻፈው በለጋነት ደረጃ የነበረውን የኖሲስቲዝም የስህተት ትምህርት ለመቃወም ከሆነ ሐዋርያው ያስተላለፉት ዕውቀት ብቻ ለመንፈሳዊ ሕይወት እንደሚያስፈልግና በቂም እንደሆነ ሐዋርያው በአጽንኦት ገልጿል። ስለዚህም ምስጢራዊ ዕውቀት ለድነት አያስፈልግም። በአንደኛ ዮሐንስ መልእክት መግቢያ ላይም ኖስቲሲዝም የሚለውን ይመልከቱ። ምዕራፍ 1 ቁጥር 4 ከመለኮታዊ ባህሪ ተካፋዮች እንድትሆኑ። ይህ የሚያሳየው ክርስቲያኖች የመለኮትን ተፈጥሮ ይወርሳሉ ማለት ሳይሆን እግዚአብሔር በመንፈስ ቅዱስ አማካይነት በውስጣቸው እንደሚያደር ብቻ ነው። ዮሐንስ ምዕራፍ 14 ቁጥር 16-17 ይመልከቱ። የእኛ ስብዕና እንዲሁም ባህሪ ጌታ የመለኮት ባህሪ ጋር ፍጹም ሳይዋሃድ ተለያይቶና ተነጣጥሎ ይኖራል። ምዕራፍ 1 ቁጥር 5-9 በዚህ ክፍል የተጠቀሱት ምግባራት የፍሬያማ ክርስቲያን ሕይወት የሚያመለክቱ ናቸው። ምዕራፍ 1 ቁጥር 5 በእምነታችሁ የክርስትና ሕይወት ስርና መሰረት ነው። ቁጥር 1 እና ማብራሪያውን ይመልከቱ። በጎነትን ከቁጥር 3 ጋር ያነጻሉ። ዕውቀትን የቁጥር 2 እስከ 3 ማብራሪያ ይመልከቱ። ምዕራፍ 1 ቁጥር 6 ራስን በመግዛት የሐሰት መምህራን ዕውቀት ራስን የመግዛት አስፈላጊነትን እርባና ቢስ ያደርገዋል ይላሉ። ጴጥሮስ ግን የክርስቲያናዊ ዕውቀት ራስን ወደ መግዛት ይመራል ይላል። በእውነተኛ መንፈሳዊነት ከልብ የሆነ የእግዚአብሔርን ማክበር የሕይወትን አቅጣጫ ሁሉ ይቆጣጠራል። ምዕራፍ 1 ቁጥር 7 በወንድማዊ መተሳሰብ ለእምነት ቤተሰብ አባላት ከልብ የሆነ ፍቅርን ያመለክታል። ፍቅርን በግለኝነት ላይ ያልተመሰረተ ለሌሎች ጥቅም ሲባል ራስን መስዋዕት እስከ ማድረግ የሚደርስ ተነሳስቶ ነው። የአንደኛ ጴጥሮስ ምዕራፍ 4 ቁጥር 8 ማብራሪያ ይመልከቱ። ምዕራፍ 1 ቁጥር 8
እነዚህ ባህሪያት ቢኖራችሁ ጴጥሮስ በዚህ ቁጥር የተዘረዘሩትን ባህሪያት በቅደም ተከተል ከአንዱ ወደ ሌላው እንዲኖሩን ማለቱ አይደለም። በብዛት ጴጥሮስ ይህንን ሲል የማያቋርጠውን መንፈሳዊ እድገት በማሰብ ነው። በማወቅ ፍሬ ቢሶች ከመሆን ይጠብቃችኋል። የአንድ ክርስቲያን እውቀት የአኗኗር ሁኔታ መለወጥ አለበት። የኖቲዝም የስህተት ትምህርትም ተከታዮች እንደሚያስተምሩት እውቀት በዘፈቀደ እንድንመላለስ ሊያደርገን አይገባም። ይልቁንም የቅድስናና የሌሎች በጎ ተግባራት ሕይወት እንዲኖረን ያደርጋል። ከቆላስይስ ምዕራፍ 1 ከቁጥር 9 እስከ 12 ጋር ያነጻጽሩ። ምዕራፍ 1 ቁጥር 9 የሩቁን የማያይ ወይም እውር። ምናልባት ጴጥሮስ የሩቁን የማያይ ሲል ዓይኑን የጨፈነ የሚለውን አማራጭ ትርጉም በሐሳቡ ይዞ ሊሆን ይችላል። እንደዚህም ያለው ሰው እውነትን ላለመቀበል ዓይኑን የጨፈነ እውር ነው። ምዕራፍ 1 ቁጥር 10 መጠራታችሁና መመረጣችሁን ለማጽናት ከቁጥር 5 እስከ 7 ያሉትን መልካም ባህሪያት በመላበስ እነርሱም ሆኑ ሌሎች እግዚአብሔር እንደጠራቸውና እንደመረጣቸው እርግጠኞች ሊሆኑ ይችላሉ። ከማቴዎስ ምዕራፍ 7 ቁጥር 20 ጋር ያነጻጽሩ። እውነተኛ እምነት እንዳላቸው የሚታወቀው በጎ የሆኑ ፍሬዎች አፍርተው ሲገኙ ብቻ ነው። ከገላትያ ምዕራፍ 5 ቁጥር 6፣ ያዕቆብ ምዕራፍ 2 ቁጥር 18 ጋር ያነጻጽሩ። እግዚአብሔር የመረጣቸውና የጠራቸው እንዲታዘዙትና በቅድስናም እንዲኖሩ ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 2፣ ኤፌሶን ምዕራፍ 1 ቁጥር 3 ከ6 እነዚህን ፍሬዎች የአምላክ መሆናቸውን ያረጋግጣሉ። አትሰናከሉም። በዚህ መንገድ እምነታቸው እውነተኛ መሆኑን የሚያስመሰክሩ ሁሉ ጸንተው ይኖራሉ እንጂ አይሰናከሉም። ምዕራፍ 1 ቁጥር 11 ዘላለማዊ መንግስት የዘላለም ሕይወት ማለት ነው። ከማቴዎስ ወንጌል ምዕራፍ 25 ቁጥር 46 ጋር ያነጻጽሩ። ሙላት ይሰጣችኋል። ይህ የሚገኘው ጴጥሮስ ያዘዛቸውን ፍሬ ሲያፈሩ ነው። ቁጥር 5 እስከ 10 ይመልከቱ። ምዕራፍ 1 ቁጥር 13 በዚህ ድንኳን በግሪኩ ሰውነት የሚለው ቃል ድንኳን ማለት ነው። ዮሐንስ ምዕራፍ 1 ቁጥር 14 እና ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 እና ማብራሪያውን ይመልከቱ። ምዕራፍ 1 ቁጥር 14 ክርስቶስ እንደገለጠልኝ። ምናልባት በአንደኛ ዮሐንስ ከምዕራፍ 18 እስከ 19 ላይ የተጠቀሰው ወይም ከዚያ በኋላ ያገኘው ሌላ መገለጥ ሊሆን ይችላል። ምዕራፍ 1 ቁጥር 15 እነዚህን ነገሮች ዘወትር ታስቡ ዘንድ ጴጥሮስ እንዲያስተውሉ የፈለገው አብይ ሐሳብ ሆን ብሎ ይህንን በአጋጣሚ በማርቆስ ወንጌል ውስጥ ተጽፎ ይገኛል። ማርቆስ ወንጌሉን የጻፈው ከጴጥሮስ ባገኘው መረጃ እንደሆነ የክርስትና ትውፊት ይናገራል። የዚህ ትውፊት መሰረት ምናልባት የጴጥሮስ መልእክቶች ከማርቆስ ወንጌል አቀራረብ ጋር በጣም ስለሚቀራረቡ ሊሆን ይችላል። ምዕራፍ 1 ቁጥር 18 ስለ ጌታችን ኢየሱስ ክርስቶስ መምጣት በደብረ ታቦር ላይ ክብሩን በገለጠ ጊዜ ዳግም ሲመጣ በዘላለም መንግስቱ የሚኖረውን ግርማና ክብር ደቀ መዛሙርቱ ከወዲሁ አይተዋል። የማቴዎስ ወንጌል ምዕራፍ 16 ቁጥር 28 የእርሱን ግርማ በዓይኖቻችን አይተን። ይህ የሚያመለክተው ክርስቶስ በደብረ ታቦር ላይ በክብር በተገለጠበት ሁኔታ ነው። ቁጥር 17 እስከ 18 የማቴዎስ ወንጌል ምዕራፍ 16 ቁጥር 28 እስከ ምዕራፍ 17 ቁጥር 8ን ይመልከቱ። በጥበብ የተፈጠረውን ተረት ጴጥሮስ ለመልእክቱ መሰረት ያደረገው በኢየሱስ አገልግሎት ያየው ልዕለ ተፈጥሯዊ ክስተት ነው። እንደ መናፍቃን በተፈጠሩት ተረታ ተረትና ልብ ወለድ ላይ የተመሰረተ አይደለም። ምዕራፍ 2 ቁጥር 3 ይመልከቱ። ምዕራፍ 1 ከቁጥር 19 እስከ 21 የጴጥሮስ መልእክት በሁለት ጠንካራ መሰረቶች ላይ የተመሰረተ ነው። አንደኛ ጌታ በክብር በተለወጠ ጊዜ ከእግዚአብሔር ዘንድ በመጣው ድምፅ ቁጥር 16 እስከ 18። ሁለተኛ እንዲሁም አብይ ስፍራ ያለው የቅዱሳን መጻሕፍት ምስክርነት ነው። ቁጥር 19 እስከ 21። ሌላው አማራጭ ደግሞ ጌታ በክብር ለመገለጡ ሐዋርያት ምስክር መሆናቸውና ቅዱሳን መጻሕፍት ስለዚህ ርዕሰ ጉዳይ የሚናገሩት እርግጥ መሆኑ ነው። ምዕራፍ 1 ቁጥር 19 ይበልጥ ተረጋግጠናል ወይም በጣም እርግጠኛ የሆነ ማለት ነው። ምዕራፍ 1 ቁጥር 20 ይህንን ቁጥር በተመለከተ ሁለት አይነት አመለካከት አለ። አንደኛ የትኛውም የትንቢት ቃል በግለሰብ ወይም በተናጠል አይተረጉሙም። ምዕራፍ 3 ቁጥር 16 ላይ ከተጠቀሱት የስህተት አስተማሪዎች ጋር ያነጻጽሩ። በአተረጓጎም ሂደት መንፈስ ቅዱስ፣ መጽሐፍ ቅዱስና ቤተ ክርስቲያን በአንድነት መገኘት ይኖርባቸዋል። ሁለተኛ ትንቢት በነቢይቱ አተረጓጎም ላይ ተመስርቷል። ተጽፎ አውደ ምንባቡ ይህንን አመለካከት ያጠናክረዋል። ቁጥር 16-19 የተጠቀሰው የሐዋርያት መልእክት ምንጭ ማን እንደሆነ ነው። ከሰው ሐሳብ የመነጨ ነው ወይስ ከእግዚአብሔር? በቁጥር 21 ላይ የትንቢት ምንጭ ማን እንደሆነ ተገልጿል። በመጽሐፍ ቅዱስ ከምናገኛቸው ትንቢቶች አንዱ በሰው አተረጓጎም ላይ ተመስርቶ የመጣ አይደለም። በቁጥር 20 ላይ ያለው ሐሳብ ምክንያቱም ብሎ በሚጀምረው በቁጥር 21 ተጨማሪ ድጋፍ አግኝቷል።
ከቁጥር 21 የቁጥር 20 ሐሳብ እንደገና በማንሳት እግዚአብሔር የትንቢት ምንጭ መሆኑን በማስገንዘብ ያብራራል። ምዕራፍ 1 ቁጥር 21 በመንፈስ ቅዱስ ተመርተው የሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ማብራሪያ ይመልከቱ። መጽሐፍ ቅዱስ ሲጻፍ የእግዚአብሔር የሰውም ተሳትፎ ነው። የቅዱሳት መጽሐፍት ትምህርት ምንጭ እግዚአብሔር በመሆኑ መጽሐፍ ቅዱስ የሚናገረው ሁሉ እግዚአብሔር የተናገረው ነው። እንዲሁም ጻፊው እግዚአብሔር የተናገረውን መጽሐፍ ብቻ ሳይሆን የራሱን መልእክት ሊያስተላልፍ ችሏል። ሆኖም ግን የተላለፈው መልእክት ሁሉም ምንጩ እግዚአብሔር ነው፣ የሚመራውም መንፈስ ቅዱስ ነው። ምዕራፍ 2 ቁጥር 1 ሐሰተኛ ነቢያት፣ ሁለተኛ ነገሥት ምዕራፍ 18 ቁጥር 19፣ ኢሳይያስ ምዕራፍ 9 ከቁጥር 13 እስከ 17፣ ኤርምያስ ምዕራፍ 5 ቁጥር 31፣ ምዕራፍ 14 ቁጥር 14፣ ምዕራፍ 23 ከቁጥር 30 እስከ 32 ይመልከቱ። በእናንተ መካከል ሐሰተኞች መምህራን ይነሳሉ። በአዲስ ኪዳን ውስጥ ያሉ ብዙ ምንባቦች ስለነበሩና ወደፊትም ስለሚመጡት ሐሰተኞች መምህራን ያስጠነቅቃሉ። የማቴዎስ ወንጌል ምዕራፍ 24 ከቁጥር 4 እስከ 5 እና 11፣ ሐዋርያት ሥራ ምዕራፍ 20 ከቁጥር 29 እስከ 30፣ ገላትያ ምዕራፍ 1 ከቁጥር 6 እስከ 9፣ ፊልጵስዩስ ምዕራፍ 3 ቁጥር 2፣ ቆላስይስ ምዕራፍ 2 ቁጥር 4 8 18 ከ20 እስከ 23፣ ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 1 እስከ 3፣ አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 3 እስከ 7፣ ምዕራፍ 4 ከቁጥር 1 እስከ 3፣ ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 8፣ አንደኛ ዮሐንስ ምዕራፍ 2 ከቁጥር 18 እስከ 19 እና ከ22 እስከ 23፣ ሁለተኛ ዮሐንስ ምዕራፍ 7 ቁጥር 11፣ ይሁዳ ከቁጥር 3 እስከ 4 ይመልከቱ። ጥፋት የሚያስከትል የስህተት ትምህርት በሰዎች መካከል መለያየትና መከፋፈልን የሚያስከትል ወይም ትምህርቱን የተቀበሉትን ሰዎች ግብረ ገብና መንፈሳዊ ሕይወታቸውን የሚያበላሽ ነው። የዋጃቸውን ጌታ ሐሰተኞች መምህራን አማኞች ነበሩ ማለት አይደለም። በእርግጥም ክርስቶስ ለእነርሱ ስለሞተ የኃጢአታቸው ዕዳ ተከፍሏል። ሆኖም ግን ድነት ሊያገኙ የሚችሉት ክርስቶስን አምነው ሲቀበሉ ብቻ ነው። ይሁን እንጂ ሐሰተኞች መምህራን አማኞች ነን ብለው ይናገሩ ነበር። ቁጥር 20 እስከ 23ን ይመልከቱ። ድንገተኛ ጥፋት ያመጣሉ። በአካላቸው ላይ የሚደርሰው አደጋ ወይም ጉዳት ሳይሆን ሲሞቱ ወይም ጌታ ዳግም ሲመጣ የሚደርስባቸው ድንገተኛ ፍርድና ጥፋትን ያመለክታል። ከማቴዎስ ወንጌል ምዕራፍ 24 ከቁጥር 50 እስከ 51፣ ከሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 9 ጋር ያነጻጽሩ። ምዕራፍ 2 ቁጥር 2 አስነዋሪ ድርጊቶቻቸውን ልቅና በግልጽ የሚፈጸም ሀፍረት የሌለበት ድርጊት ነው። የእውነት መንገድ መዝሙር 119:30 ይመልከቱ። ክርስትና እውነተኛ እምነት ብቻ ሳይሆን ትክክለኛ አኗኗርም ነው። ምዕራፍ 2 ቁጥር 3 እየተስገበገቡ ለገንዘብ ካላቸው ፍላጎት የተነሳ የክርስትናን እምነት ለግል ጥቅማቸው ሲሉ ይጠቀሙበታል። ከጥንት ጀምሮ ዝግጁ ነው። ከብሉይ ኪዳን ዘመን ጀምሮ ፍርድ ተወስኖባቸዋል። በክፉዎች ላይ ሊደርስ ስላለው ጥፋት በምሳሌነት ከብሉይ ኪዳን የተጠቀሱት ከቁጥር 4 እስከ 9 ይመልከቱ። መጥፊያቸው አያንቀላፋም። በመዝገብ የተቀበሩ ቢመስልም በእነርሱ ላይ ጥፋት መድረሱ የማይቀር ነው። ምዕራፍ 2 ከቁጥር 4 እስከ 8 እግዚአብሔር ጻድቅንና እንደሚታደግ አመፀኞችን እንደሚያጠፋ የተሰጡ 3 ምሳሌዎች ናቸው። ምዕራፍ 2 ቁጥር 4 ኃጢአት የሰሩትን መላእክት አንዳንዶች ይህ ኃጢአት በዘፍጥረት ምዕራፍ 6 ቁጥር 2 ላይ የተጠቀሰውን እንደሆነ ይናገራሉ። ይህም የእግዚአብሔር ልጆች ከሰው ልጆች ሴቶች ጋር ተጋቡ የሚለውን መልአክ ከሰው ጋር ተጋቡ ማለት ነው ይላሉ። ከዚህም አይነት ግንኙነት የተገኙ ሰዎች ኔፍሌም እንደሚባሉ ይናገራሉ። ምዕራፍ 6 ቁጥር 4 እና የዘፍጥረት ምዕራፍ 6 ቁጥር 2 እና 4 ማብራሪያ ይመልከቱ። ይሁን እንጂ መላእክት ከሰው ልጆች ሴት ጋር ግብረ ሥጋ ፈጸሙ ማለት አስቸጋሪ ነው። በዚህ ቁጥር የተጠቀሰው ኃጢአት አዳምና ሔዋን ከመውደቃቸው በፊት የተፈጸመ ሳይሆን አይቀርም። እነዚህ የወደቁ መላእክትም ዲያብሎስና ርኩሳን መናፍስት ተብለው በአዲስ ኪዳን የተጠቀሱ ሳይሆኑ አይቀሩ ወደ ገሃነም ከጣልናቸው አማራጭ ትርጉሙን ይመልከቱ። ግሪኮች እንጦሮጦስ ይሉታል። ይህም እጅግ ክፉ የሆነ መናፍስት ለቅጣት የሚወሰዱበት ቦታ ነው። አንዳንዶቹ የወደቁ መላእክት ሲታሰሩ፣ ሌሎቹ ደግሞ ሴጣንን ለማገልገል አጋንንት ሆነው ለምን በነፃነት እንደተለቀቁ የሚያሳይ የመጽሐፍ ቅዱስ ክፍል የለም። ለፍርድ የመጨረሻው ፍርድ የሚመለከት ሲሆን ምናልባትም በራእይ ምዕራፍ 20 ከቁጥር 11 እስከ 15 ላይ የተጠቀሰውን የታላቁን ነጭ ዙፋን ፍርድ የሚያመለክት ሊሆን ይችላል። ምዕራፍ 2 ቁጥር 5 የጽድቅ ሰባኪ የነበረውንም ስለ ኖህ ይህንን የመሰለ አባባል በየትኛውም የመጽሐፍ ቅዱስ ክፍል ውስጥ አይገኝም። ዮሴፍ ወልደ ከርዮንና አንቲኪዩት በምዕራፍ 3 ቁጥር 1፣ አንደኛ ቀልሜንጢዮስ ምዕራፍ 7 ቁጥር 6፣ ምዕራፍ 9 ቁጥር 4 ስለ ቀን ተመሳሳይ አባባል አላቸው።
ከሌሎች 7 ሰዎች የኖህ ሚስት 3 ወንዶች ልጆችና 3 ምራቶቹ የልጆቹ ሚስቶች ሲሆን 8ኛው ኖህ ነበር። አንደኛ ጴጥሮስ ምዕራፍ 3 ቁጥር 20 ይመልከቱ። በኃጢአተኞች ዘፍጥረት ምዕራፍ 6 ቁጥር 5 እና ከ11 እስከ 12 ይመልከቱ። ምዕራፍ 2 ቁጥር 6 የሰዶምና የገሞራን ከተሞች ከፈረደባቸው ዘፍጥረት ምዕራፍ 19ን ይመልከቱ። ምዕራፍ 2 ቁጥር 7 በአመፀኞች ድርጊት እየተሳቀቀ ዘፍጥረት ምዕራፍ 19 ከቁጥር 4 እስከ 9 ሎጥ ምን ያህል እንደተጨነቀና ጻድቅ ሰው ተብሎ እየተጠራ ሴቶች ልጆቹን በግብረ ሥጋ እንደሚያስነውሯቸው በሰዶም ለሚኖሩ ርኩሳን ሰዎች አሳልፎ መስጠቱ ግራ የሚያጋባ ነው። ይሁን እንጂ እርሱም ብለው የመጡትን እንግዶች ክብር ለማስጠበቅ መከራከሩ እንደ መልካም ምግባር ተቆጥሮለታል። የዘፍጥረት ምዕራፍ 19 ቁጥር 8 ማብራሪያ ይመልከቱ። ምዕራፍ 2 ቁጥር 9 ጴጥሮስ በቁጥር 4 እስከ 8 ላይ የገለጸውን በማናዘዝ የክፉዎች መምጣት ቅጣትን እንደሚያስከትል ከወዲሁ ይናገራል። ምዕራፍ 2 ቁጥር 10 በተለይም ጴጥሮስ ዘመን የነበሩ መናፍቃን ወደ ፍርድ መምጣታቸው በሁለት ምክንያቶች እርግጥ ነው። አንደኛ በኃጢአት የረከሰ ምኞታቸውን ተከትለው ስለሚኖሩና ምናልባትም የሶዶምንና ኃጢአትን የሆነውን ግብረ ሰዶም ስለሚፈጽሙ ዘፍጥረት ምዕራፍ 19 ቁጥር 5ን ይመልከቱ። ሁለተኛ ባለስልጣናት ስለሚንቁ ነው። ሰማያውያን ፍጡራን ሲሳደቡ ስልጣን ያላቸውን ለመናቃቸው ጥሩ ምሳሌ ነው። ከዚህም የተነሳ ምድራዊ ባለስልጣናትን፣ የቤተ ክርስቲያን መሪዎችን መናቅ የእነዚህ ሰዎች ወራዳ ባህሪያት ናቸው። ከዚህ በተጨማሪ መላእክትን መሳደብም መለያ ባህሪያቸው ነው። በይሁዳ ምዕራፍ 8 ቁጥር 10 ላይ ያለው ተጓዳኝ ምንባብ የሚናገረው ስለ መላእክት በመሆኑ ይህኛውና አመለካከት ያጠናክራል። ምዕራፍ 2 ቁጥር 11 መላእክት የስድብ ቃል አይሰነዝሩም። ኃያላን የሆኑ ቅዱሳን መላእክት እንኳ ከእነርሱ በታች ከሆኑ የወደቁ የክፋት መላእክት ይልቅ ብርቱ ቢሆኑም ክፉ ቃል አይናገሯቸውም። ምዕራፍ 2 ቁጥር 12 በማያውቁት ነገር ምናልባት ጴጥሮስ እዚህ ላይ የተጠቀሰው ትምህርት በለጋነት ደረጃ የነበረውና በሁለተኛው ምዕተ ዓመት ጎልቶ የወጣውን የኖሲስቲዝም የስህተት ትምህርት ሊሆን ይችላል። በአንደኛ ዮሐንስ መግቢያ ላይ ኖስቲሲዝም የሚለውን ይመልከቱ። የዚህ ትምህርት አራማጆች ልዩ ምስጢራዊ ዕውቀት እንዳላቸው ይናገሩ ነበር። እንግዲህ እነዚህ ልዩ ዕውቀት አለምባዮች በክፉ የድንቁርና ሕይወት መገኘታቸው ምጽአታዊና የኑሯቸው ውጤትም ድፍረት የተሞላበት ስድብን፣ የመለኮትን ነገር የማቃለል ነበረ። አራዊት ማውላውል የሌለበት ውግዘት ነው። አእምሮ እንደሌላቸው እንስሳትና እንደሚታረዱ ከብቶች ናቸው። እድል ፈንታቸው ጥፋት ነው። ምዕራፍ 2 ቁጥር 13 በጠራራ ፀሐይ ሲፈነጥዙ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 7ን ይመልከቱ። አረማውያን እንኳ ጨለማን ተገን በማድረግ እኩይ ተግባራቸውን ያራምዳሉ። እነዚህ መናፍቃን ግን ኀፍረት ቢስ ናቸው። በግብዣ ላይ ሳሉ በአማራጭ ትርጉሙ ይመልከቱ። ይህ ሐሳብ በይሁዳ ምዕራፍ 12 ላይ የፍቅር ግብዣ ከሚለው ጋር ይመሳሰላል። እነዚህ ሐሰተኞች መምህራን የጥንት አብያተ ክርስቲያናት ከጌታ እራት በኋላ አብረው በሚሳተፉበት የፍቅር ግብዣ ላይ ይገኙ እንደነበር ይጠቁማሉ። በዚህ በተቀደሰው ሥርዓት ላይ የተገኙ ዓለማቸው የሆነውን መዳራት አሾልከው ያስገቡና ይሉኝታ የሌለውን ድርጊታቸውን ያሰረጉ ይመስላል። ምዕራፍ 2 ቁጥር 14 ዓይኖቻቸው ቅንዝር የተሞላ ያዩዋትን ሴት ሁሉ በፍትወት ወይም የሚመለከቱና የግብረ ሥጋ ፍላጎታቸውን ማርኪያ ለማድረግ የሚቋምጡ ማለት ነው። ኃጢአትን ከመስራት አይቆጠቡም። ዓይኖቻቸው በምኞት የተሞላ ነው። ጽኑ ያልሆኑትን ያስተታሉ። በግሪኩ ማሳት የሚለው ቃል በተመሳሳይ ጥቅል ላይ የዋለበት ያዕቆብ ምዕራፍ 1 ቁጥር 14 ላይ ይመልከቱ። ቃሉ አሳ አጥማጅ በመንጠቆ ጫፍ ላይ ምግብ በማስቀመጥ አሳን እንዴት እንደሚያጠምድ ያመለክታል። ስስትን የለመደ በግሪኩ እንደ ስፖርተኛ ልምምድ እንደሚያደርጉ ያመለክታል። ይህም የአካል ብቃት ልምምድ ሳይሆን የስግብግብነት ነው። ምዕራፍ 2 ቁጥር 15 የቢኦር ልጅ የበልዓም መንገድ ዘኍልቍ ምዕራፍ 22 እስከ 24 ይመልከቱ። እግዚአብሔር ቢከለክለውም እንኳ በልዓም እስራኤልን ለመርገም ተዘጋጅቶ ነበር። ባላቅ ለሰጠው ቃል የገባለትን ገንዘብ ለማግኘት ጓጓ። በተመሳሳይ ሁኔታ እነዚህ ሐሰተኛ መምህራን ከየዋህን አድማጮቻቸው ገንዘብ ለመሰብሰብ ባላቸው ፍላጎት ምክንያት በደለኞች መሆናቸው ግልጽ ነው። አህያ የነቢዩ እብደት በመግለጹ የበዓልምንም ብቻ ሳይሆን በጴጥሮስ ዘመን የነበሩትንም የሐሰተኛ መምህራን ጅልነት የሚያሳይ ነው። ምዕራፍ 2 ቁጥር 17 የደረቁ ምንጮች የከፋ መታለልን የሚያሳይ ስዕላዊ አገላለጽ ነው። ውሃ የተጣማ መንገዶች ቀዝቃዛ ውሃ ፈልጎ ማጠጣትን ለማርካት ወደ ምንጭ እንደሚሄድና ደረቅ ሆኖ እንደሚያገኘው ማለት ነው።
ሐሰተኛ መምህራንም እንደዚሁ የሚያረካ እውነት የሚገኝባቸው ይመስላሉ። በተግባር ሲታይ ግን የሚያቀርቡት አንዳች ነገር የላቸውም። በአውሎ ንፋስ የሚነዱ ደመናዎች ካፊያ ሳይጥሉ የሚበተኑ ናቸው። ድቅድቅ ጨለማ የመጨረሻ ዕጣቸው ሲኦል ነው። ምዕራፍ 2 ቁጥር 18። ከንቱ ቃል እየደረደሩ ለአዲስ አማኝ እውነት የሚመስል ቃል ይናገራሉ። ነገር ግን የሚናገሩት ከንቱ ነው። በማባበል ያልታለሉና የቁጥር 14 ማብራሪያ ይመልከቱ። ያስታሉ። አምልጠው የመጡትን ሰዎች አረማውያን ከሆኑ ባልንጀሮቻቸው ተለይተው የመጡትን አዲስ አማኞች ማለት ነው። እነዚህ ከንቱ የሆኑ ሐሰተኛ መምህራን በመንፈሳዊ ሕይወት ለማደግ ገና እድል ያላገኙ አዲስ አማኞችን ያጠምዳሉ። ምዕራፍ 2 ቁጥር 19 ነፃ ትወጣላችሁ እያሉ ተስፋ ይሰጧቸዋል። ከግብረ ገብ ግዴታ ነፃ መሆንን የሚያመለክት ሊሆን ይችላል። ከአንደኛ ቆሮንቶስ ምዕራፍ 6 ቁጥር 12 እስከ 13፣ ገላትያ ምዕራፍ 5 ቁጥር 13 ጋር ያነጻጽሩ። ሕግና ሥርዓት ነፃ ትወጣላችሁ የሚሉ እነዚህ ሰዎች ራሳቸው በጥፋት ባርነት የታሰሩ ናቸው። ከሕግ ተገዥነት ነፃ ነኝ ማለት የኃጢአት ባሪያ መሆኑን ያመለክታል። ይህ አይነት ነፃነት እንደ ልብ ወደ መሆን ያመራል ማለት ነው። ምዕራፍ 2 ከቁጥር 20 እስከ 22። አንዳንዶች ሰዎች ይህ ክፍል የዳነ አማኝ ድነቱን ሊያጣ እንደማይችል የሚያሳይ ግልጽ ማስረጃ ነው ይላሉ። አማኙ ጌታን ያውቃል፣ ከዓለም ጥፋትም አመልጧል፣ የጽድቅን መንገድ ያውቃል፣ ከእግዚአብሔር ቃል መልእክት ተመልሶ የጥንቱን የአኗኗር ልማድ ይከተላል። እውቀቱንም ሆነ የሕይወት ለውጥ ማግኘቱን እውነተኛ ነበር፣ ወደ ጥንቱ የአኗኗር ልማድ መመለሱ እውን ነበር ይላሉ። ሌሎች ደግሞ ድነቱን አጣ የተባለው ሰው እግዚአብሔርን ማወቁንና የጽድቅን መንገድ መከተሉ ቀድሞውንም ቢሆን እውነተኛ አልነበረም፣ በእውነት ዳግም ከተወለደ በእምነቱ እስከ መጨረሻ ይጸናል ይላሉ። ምዕራፍ 2 ቁጥር 20 ከዓለም ርኩሰት ካመለጡ በኋላ ቀድሞ በክርስቶስ ያመኑ የነበሩትን ሐሰተኛ መምህራን የሚያመለክት ነው። ክርስቶስን አውቀናል በማለታቸው የሕይወት ለውጥ ታይቶባቸው ሊሆን ይችላል። ካመለጡ በኋላ የሚለው ሐረግ ግን የተለወጡ ምዕመናን እንደመሆኑ የሚያሳይ ይመስላል። እንደገና ተጠላልፈው ቢሸነፉ ፍጹም ወደ ቀድሞ የኃጢአት ሕይወት መመለስን የሚያመለክት ነው። ምዕራፍ 2 ቁጥር 21 ቅዱስ ትእዛዝ ሰዎች ሁሉ እንዲቀበሉ የታዘዙትን ሙሉ የክርስትና መልእክት ነው። የጽድቅን መንገድ ባላወቋት ይሻላቸው ነበር። ይህ መንገድ ማወቅ ኃላፊነት ይጨምራል። እውነትንም ረግጦ መሄድ ልብን ያደነድናል። ክርስትና ግን ከጅምሩ መንገድ ተብሎ ይታወቅ ነበር። የሐዋርያት ሥራ ምዕራፍ 9 ቁጥር 2፣ ምዕራፍ 18 ቁጥር 25፣ ምዕራፍ 19 ቁጥር 9 እና 23፣ ምዕራፍ 22 ቁጥር 4፣ ምዕራፍ 24 ቁጥር 14 እና 22። ምዕራፍ 2 ቁጥር 22 ውሻ ይመለሳል፣ አሳማ ተመልሶ። በሁሉም ሁኔታ የእንስሳቱ ባህሪ አልተለወጠም። አሳማ ወደ ጭቃ የሚመለሰው ተፈጥሮ ያው አሳማ በመሆኑ ነው። ስለዚህ ለውጡ ውጫዊ መታጠብ ብቻ ነበር ማለት ይቻላል። ምዕራፍ 3 ቁጥር 1 ወዳጆች ሆይ ቁጥር 8፣ 14 እና 17፣ አንደኛ ጴጥሮስ ምዕራፍ 2 ቁጥር 11፣ ምዕራፍ 4 ቁጥር 12ን ይመልከቱ። ሁለተኛ መልእክት የመጀመሪያው መልእክት አንደኛ ጴጥሮስ ሊሆን ይችላል። ይሁን እንጂ ደፍሮ ለመናገር የሚያስቸግር ነገር አለ። ለምሳሌ አንደኛ ጴጥሮስ በእርግጥነት እንደ ማሳሰቢያ መልእክት መውሰድ እጅግ አዳጋች ነው። ለማሳሰብ ምዕራፍ 1 ቁጥር 12 እስከ 13 እና ቁጥር 15ን ይመልከቱ። ምዕራፍ 3 ቁጥር 2 በቅዱሳን ነቢያት በብሉይ ኪዳን ያሉት ማለት ነው። በሐዋርያነታችሁ ጴጥሮስ የብሉይ ኪዳን ነቢያትና የአዲስ ኪዳን ሐዋርያት በእኩል ደረጃ ላይ ያስቀምጣቸዋል። ሁለቱም ለእግዚአብሔር ቅዱስ እውነት መተላለፊያ መሳሪያ ነበሩ። ከሐዋርያት መካከል አንዱ የሆነው ጴጥሮስ ሐዋርያትን በመወከል በእውቀትና በስልጣን ለመናገር ይችላል። ትእዛዝ የምዕራፍ 2 ቁጥር 21 ማብራሪያ ይመልከቱ። ምዕራፍ 3 ቁጥር 3 ከሁሉ አስቀድሞ በምዕራፍ 1 ቁጥር 20 ላይ የሚገኘው ይኸው አባባል በጣም አስፈላጊ ለመሆነው ነገር ትኩረት መስጠትን የሚያሳይ መልኩ አገልግሎት ላይ ውሏል። በመጨረሻ ዘመን ክርስቶስ መጀመሪያ ከመጣበት ጊዜ ጀምሮ ያለውን ዘመን የሚያመለክት አባባል ነው። የመጀመሪያውና የዝግጅት ዘመን ከሆነው ከብሉይ ኪዳን ዘመን ጋር ሲነጻጸር ይህ መጨረሻው ነው። ስለዚህም የክርስትና ዘመን የብሉይ ኪዳን ትንቢት መፈጸም የጀመረበት ጊዜ ነው። ዘባቾች ይመጣሉ። በምዕራፍ 2 ላይ የተገለጹት ሐሰተኞች መምህራን ሊሆኑ ይችላል። ለምሳሌ ክፉ ምኞታቸውን ይከተላሉ። ከምዕራፍ 2 ቁጥር 10 ከቁጥር 18 እስከ 19 ጋር ያነጻጽሩ። ምዕራፍ 3 ላይ ግን በአጽንኦት የተጠቀሰው የክርስቶስ ዳግም ምጽአት ነው። ምናልባት እነዚህ ሰዎች ፍርድ ሆነ የግብረ ገብ ኃላፊነት የለብን የሚሉ የነበሩ ቀደምት የኖሲቲክ ትምህርት አራማጆች ሳይሆኑ አይቀሩም።
ምዕራፍ 3 ቁጥር 4 እመጣለሁ ያለው ክርስቶስ ነው። አባቶቻችን ከሞቱበት መጀመሪያ አንስቶ ከክርስቶስ ሞትና ትንሣኤ በኋላ የሞቱትን የመጀመሪያዎቹን ክርስቲያኖች ለምሳሌ እስጢፋኖስ፣ የዮሐንስ ወንድም ያዕቆብ እንዲሁም ሌሎች የቤተ ክርስቲያን መሪዎች ማለት ነው ከዕብራውያን ምዕራፍ 13 ቁጥር 7 ጋር ያነጻጽሩ። ወይም ርዕሳነ አበውን ሊሆን ይችላል። ሁሉም ነገር እንዳለ ይኖራል። ስለ ክርስቶስ ዳግም ምጽአት ያላቸው አሉታዊ አመለካከት ክርስቶስ እስካሁን ስላልመጣ ወደፊትም አይመጣም የሚል ነበር። እነዚህ ሰዎች ከዕለታዊ ኑሯችን እንደምንመለከተው ፍጥረት በአምላክ ጣልቃ ገብነት አትገዛም ባዮች ናቸው። ለዚህም የሚያቀርቡት ማስረጃ አንደኛ አባቶች ከሞቱበት ከ30 ዓመት ወዲህ፣ ሁለተኛ እንዲሁም ከፍጥረት መጀመሪያ አንስቶ ይህ አልሆነም ባዮች ናቸው። ምዕራፍ 3 ቁጥር 5 በእግዚአብሔር ቃል እግዚአብሔር ብርሃን ይሁን ዘፍጥረት ምዕራፍ 1 ቁጥር 3 ብሎ እንዳዘዘው አይነት ማለት ነው። መሬት ውሃ መካከልና በውሃም እንደተጠራች በዘፍጥረት ምዕራፍ 1 ቁጥር 6 እስከ 10 መልከቱ። በየብስ ላይ የነበረው ውሃ በውሃ ላይ ካለው ውሃ እንዴት እንደተለየ፣ ተራሮችም እንዴት እንደተገለጡና በየብስ ላይ የነበረው ውሃ እንዴት ወደ ውቅያኖሶች እንደተሰበሰበ መልከቱ። ሆን ብለው ይክዳሉ። በኖህ ዘመን የነበረው የጥፋት ውሃ አምላክ በፈጠረው ዓለም ውስጥ ጣልቃ መግባቱን የሚያሳይ መሆኑን ሳያውቁ ቀርተው ሳይሆን ሆን ብለው የፈጸሙት ክህደት ነው። የመከራከሪያ ነጥባቸው ስህተት ሊቀበሉ አይፈልጉም። ምዕራፍ 3 ቁጥር 6 ዓለም በውሃ ተጥለቅልቆ ጠፋ። ጴጥሮስ የዘባቾቹ የመከራከሪያ ነጥብ ስህተት መሆኑን ያመለክታል። ከፍጥረት ጊዜ ጀምሮ እግዚአብሔር ዓለም በምትመራበት ሕግ ውስጥ ጣልቃ በመግባት ክንዱን አሳይቷል። ለዚህም ማስረጃ አንዱ የጥፋት ውሃ ነው። ዓለም የሚለው ቃል ምድርን ወይም በምድር የሚኖሩትን ሰዎች የሚያመለክት ሊሆን ይችላል። ከአንደኛ ዮሐንስ ምዕራፍ 3 ቁጥር 16 ጋር ያነጻጽሩ። ከኖህና ከቤተሰቡ በስተቀር ሰዎች ሁሉ በጥፋት ውሃ ጠፍተዋል። ምዕራፍ 3 ቁጥር 7 በዚያው ቃል ዓለምን የፈጠረውና ቁጥር 5 በኖህ ዘመን በነበሩ ኃጥአን ላይ የጥፋት ውሃ ያመጣው የእግዚአብሔር ቃል በዛሬውም ዓለምና በኃጥአን ላይ የጥፋት እሳት ያመጣል። ምዕራፍ 3 ቁጥር 8 ሺህ ዓመት እንደ አንድ ቀን ከመዝሙር 90 ቁጥር 4 ጋር ያነጻጽሩ። እግዚአብሔር ጊዜን የሚያመለክት ሰዎች በሚያዩበት መንገድ አይደለም። እርሱ በጊዜ የማይለካ ዘላለማዊ ስለሆነ ጊዜን የሚያመለክተው በዘላለማዊነቱ እይታ ነው። በመሆኑም ዘመናት እንደ አንድ ቀን፣ አንዲቷ ቀንም ከረጅሙ ዘመን አጥራ አትታየውም። በእግዚአብሔር ዘንድ ጊዜ አንጻራዊ በመሆኑ ሰዎች ትዕግስት አጥተው ሲጨነቁ እርሱ ሁሉም በትዕግስት ይመለከታል። ምዕራፍ 3 ቁጥር 9 እግዚአብሔር የዓለምን ታሪክ ወደ ፍጻሜ ከማምጣት የዘገየ ቢመስልም ከግዴለሽነት የተነሳ ሳይሆን ሰዎች ወደ ንስሐ እንዲደርሱ ከመታገሱ የተነሳ ነው። ስለዚህም እነዚህ ዘባቾች በሁለት ነጥብ ተሳስተዋል። ይኸውም አንደኛ ከተፈጠረ ጀምሮ እግዚአብሔር የፈጠረውን ዓለም ለፍጥረት ሕግጋት ብቻ ትቶታል። ጣልቃ ገብቶ በእጁ ነክቶት አያውቅም ማለታቸው ነው። የጥፋት ውሃ እግዚአብሔር በፈጠረው ዓለም ስርዓት ውስጥ ጣልቃ እንደገባ የሚያሳይ ነው። ቁጥር 4 እስከ 6 ሁለተኛ እግዚአብሔር የዘገየ የመሰለበትን ምክንያት በውል አልተረዱትም። እግዚአብሔር የትዕግስት አምላክ ነው። ምዕራፍ 3 ቁጥር 10 የጌታ ቀን የኢሳይያስ ምዕራፍ 2 ቁጥር 11 እና 17 እና 20 አሞጽ ምዕራፍ 5 ቁጥር 18 አንደኛ ተሰሎንቄ ምዕራፍ 5 ቁጥር 2 ማብራሪያ ይመልከቱ። እንደ ሌባ ሳይታሰብ እንዲሁም በድንገት ማለት ነው። ሰማያት በታላቅ ድምፅ ያልፋሉ። እንደ ትንቢተ ዳንኤል እንደ ዮሐንስ ራእይ ባሉ መጽሐፍት ውስጥ የተለመደ የአቡቀለምሳዊን አገላለጽ ነው። የመጨረሻውን ዘመን በተመለከተ አቡቀለምሳዊውን ጽሑፎች ስዕላዊ ገለጻን ቃል በቃል መተርጎም የለበትም። ምክንያቱም ጸሐፊያኑ ለመግለጽ አስቸጋሪ የሆነውን ሐሳብ ለተደራሲያኑ በሚገባ መንገድ ለማስተላለፍ የተጠቀሙበት መንገድ በመሆኑ ነው። ልክ እንደዚሁ በመጀመሪያው መቶ ክፍለ ዘመን የነበረ ጸሐፊ በአቶሊክ ዘመን ያለውን የሆኑ ዘመን ሰው ሐሳብ ለመግለጽ እንደሚያስቸግረው ማለት ነው። በዚህ ክፍል ለመግለጽ የተሞከረው ሰማያት በሚጠፉበት ጊዜ የሚሰማውን ኃይለኛ ድምፅ ነው። ቁጥር 12ን ይመልከቱ። በእሳት ቁጥር 7 እና 12ን ይመልከቱ። ምድር ይቃጠላል። አማራጭ ትርጉሙን ይመልከቱ። በምድር ያሉ ሁሉ ይጠፋሉ፣ ወይም ምድርና የሰዎች ሥራ ሁሉ በእግዚአብሔር የፍርድ ወንበር ፊት ይቀርባሉ ማለት ነው። በእርሷ ላይ ያለ ነገር ምናልባትም ይህ ሰማያዊ አካላት ወይም የቁሳዊ ፍጥረት ንጥረ ነገሮችን ያመለክታል። እነዚህም ንጥረ ነገሮች በመጀመሪያ 100 ክፍለ ዘመን መሬት፣ አየር፣ እሳት፣ ውሃ እንደሆኑ ይታመናል። በዘመናችን ያለው ሳይንስ ግን ሃይድሮጅን፣ ኦክሲጅን፣ ካርቦን ወዘተ ይላቸዋል። ምዕራፍ 3 ቁጥር 11 ሁሉም ነገር የሚጠፋ ከሆነ ቁሳዊ ዓለም
የሚለወጥ ወይም የሚጠፋ ከሆነ በሰዎች የሚዛን ፋይዳና ቀዳማዊ ትኩረት ላይ ለውጥ ማምጣቱ አይቀሬ ነው። የዚህ ውጤት በቅድስና መኖር፣ ከኃጢአት መለየት፣ ለእግዚአብሔር መኖር ማለት ነው። እግዚአብሔርንም መምሰል ነው። እግዚአብሔርን ለማምለክ መትጋት ማለት ነው። ማቴዎስ ወንጌል ምዕራፍ 25 ቁጥር 13፣ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 6 8 እና 11፣ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 13 ከ16 ጋር ያነጻጽሩ። ምዕራፍ 3 ቁጥር 12 የእግዚአብሔር ቀን የጌታ ቀን ከሚለው ጋር ይመሳሰላል። ቁጥር 1 ምክንያቱም ሁለቱም ሐረጎች ተመሳሳይ ነገሮችን ያመለክታሉ። ከራዕይ ምዕራፍ 16 ቁጥር 14 ጋር ያነጻጽሩ። መምጫውን ልታፋጥኑ የእግዚአብሔርን ሕዝብ የእግዚአብሔርን ዓላማ ከግብ ለማድረስ ጠንክሮ ቢሰራ የቀኑ መምጣት ሊያፋጥነው ይችላል። እግዚአብሔር ሰዎች ንስሐ ገብተው ወደ እርሱ እንዲመለሱ ስለሚፈልግ። ቁጥር 9 ክርስቲያኖች የምስራቹን ቃል ለሌሎች በማዳረስ ሰዎችን ወደ ክርስቶስ ቢያመጡ ምጽዋቱ በቶሎ ይሆናል። ከሐዋርያት ሥራ ምዕራፍ 3 ከቁጥር 19 እስከ 20 ጋር ያነጻጽሩ። የቅድስና ሕይወት ቁጥር 11 የክርስቶስ ምጽአት እንደሚያፈጥነው ሁሉ ጸሎትም እንደዚሁ ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 10 ሰማያት ይጠፋሉ። ቁጥር 10ን ይመልከቱ። ፍጥረት በታላቅ ትኩሳት ይቀልጣል። ቁጥር 10 ኢሳይያስ ምዕራፍ 34 ቁጥር 4ን ይመልከቱ። ምዕራፍ 3 ቁጥር 13 ጽድቅ የሚኖርበት ጻድቅ በዚያ ለዘላለም ይኖራል። ከኢሳይያስ ምዕራፍ 11 ከቁጥር 4 እስከ 5፣ ምዕራፍ 45 ቁጥር 8፣ ዳንኤል ምዕራፍ 9 ቁጥር 24 ጋር ያነጻጽሩ። በተስፋ ቃሉ በኢሳይያስ ምዕራፍ 65 ቁጥር 17፣ ምዕራፍ 66 ቁጥር 22 አዲስ ሰማይና አዲስ ምድር እንደሚሰጡ ተስፋ ሰጥቷል። ይኸውም ተስፋ በራዕይ ምዕራፍ 21 ቁጥር 1 ላይ ዳግም ተሰጥቶ እናገኘዋለን። ምዕራፍ 3 ቁጥር 14 ያለ ነውርና ያለ ነቀፋ። እነዚህ ሁለት ቃላት ክርስቶስን አስመልክተው ጥቅም ላይ ከዋሉበት ከአንደኛ ጴጥሮስ ምዕራፍ 1 ቁጥር 19 ጋር ያነጻጽሩ። ከእርሱ ጋር በሰላም እንድትገኙ አማኞች በእምነት ስለጸደቁ ከእግዚአብሔር ጋር ሰላም አላቸው። ሮሜ ምዕራፍ 5 ቁጥር 1 ነገር ግን እግዚአብሔርን ደስ በማያሰኝ ሕይወት ቢኖሩ እርሱን ሊያሳዝኑትና ጌታ በሚመለስበትም ቀን ምስጋናና ወሮታን ላያገኙ ይችላሉ። ከአንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 እስከ 15፣ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ጋር ያነጻጽሩ። ምዕራፍ 3 ቁጥር 15 የጌታችን ትዕግስት እንድትድኑ። ቁጥር 9 ይህ ወንድማችን ጴጥሮስ ስለ ጳውሎስ የተናገረው በጋለ ስሜት ነው። በዓላማቸውና በትምህርታቸው አንድነት እንዳላቸው ጳውሎስ መልእክቶችና በሐዋርያ ሥራ ውስጥ ጎልቶ ይታያል። እዚህ ላይ ጴጥሮስ ይህንኑ ያረጋግጣል። ጳውሎስ ለሁለተኛው ጴጥሮስ ደራሲያን የጻፈላቸው መልእክት በየስፍራው ባሉ አብያተ ክርስቲያናት እንዲነበብ የተላከውን የሮሜን መልእክት እንደሆነ ይታመናል። ከሮሜ ምዕራፍ 16 ቁጥር 4 ጋር ያነጻጽሩ። በሮሜ መልእክት መግቢያ ላይ ተደራሲያን የሚለውን ርዕስ ይመልከቱ። እንዲሁም የአንደኛ ጴጥሮስ ምዕራፍ 1 ቁጥር 1 ማብራሪያ ይመልከቱ። ምዕራፍ 3 ቁጥር 16 በመልእክቶቹ ሁሉ ጽፏል። ምናልባት ጴጥሮስ ይህንን ሲል የቅድስናን ሕይወት በሚመለከት በቁጥር 11 እስከ 14 ላይ የሰጣቸውን ትምህርቶች የሚያመለክት ሊሆን ይችላል። እዚህ ምስክሮች በብዙ መንገድ ከጳውሎስ መልእክቶች ጋር ይመሳሰላሉ። እውቀት የጎደላቸው፣ ጽናት የሌላቸው ሰዎች፣ እውቀት የጎደላቸው የተባሉት ያልተማሩና የሐዋርያትን መሠረታዊ ትምህርት ያልተረዱ፣ በቀላሉም ወደ ስህተት ትምህርት የሚሄዱትን ሰዎች የሚያመለክት ነው። ከምዕራፍ 2 ቁጥር 14 ጋር ያነጻጹ። ሌሎችን ቅዱሳት መጻሕፍት ጴጥሮስ የሐዋርያት ጳውሎስ ጽሑፎች የእግዚአብሔርን እስትንፋስ ከሆኑ ከብሉይ ኪዳን መጻሕፍት ጋር እኩል ስልጣን እንዳላቸው አረጋግጧል። ምዕራፍ 1 ቁጥር 21፣ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 16 ይመልከቱ። ምዕራፍ 3 ቁጥር 17 ይህንን አስቀድማችሁ ስላወቃችሁ ሐሰተኛ መምህራን እንደሚመጡ ማለት ነው። ከምዕራፍ 2 ጋር ያነጻጹ። ምዕራፍ 3 ቁጥር 18 በእውቀት እደጉ። ጴጥሮስ መልእክቱን የሚደመድመው የእውቀት አስፈላጊነትን ዳግም አክብሮ በመግለጽ ነው። ምዕራፍ 1 ከቁጥር 2 እስከ 3 እና ማብራሪያውን ይመልከቱ። እንዲሁም ምዕራፍ 1 ቁጥር 5ን ይመልከቱ። ይህም ልዩ እውቀት አለን ብለው የሚታበዩትን የሐሰተኛ መምህራን ትምህርት ከንቱ ለማድረግ ክርስቲያኖች ኢየሱስን በማወቅ እንዲጎለብቱ ለማበረታታት ነው።